በር ከፍቶ ገባ። ከዛ ልጆች የተነሱ እንጸልይ ባለቤት የተነሽ ብሎ ሲል ጊዜ የለችም። እንደዚያ አብራ ደርቃ ቀርታለች። አይሆንም አለምንም አለ። ተሸክሞት መኪና ውስጥ ይዟት ገባ። እያንቀለቀለ ነግቷል እኮ እያንቀለቀለ ኪዳነ ምሕረት ቤተክርስቲያን ጸበል ይዟት ገባ። ሬሳ ይዞ ገባ። አይሆንም አለ። ከዛ ቄሶቹ ተውተው ምንድነው ምን ሆናብህ ነው? አልሞተችም አለች እያለ በቃ አይሆንም አለ። የሚገርማችሁ ነገር ይቺ የታመመችው ሴት አሁን ሚስትየዋ ማለት ነው እዛ ሰፈራቸው ጎረቤታቸው ላይ ጸበልተኛ የሆነች ልጅ ነበረች። እግዚአብሔር መጥቶ ጎብኝቷቸው ኪዳነ ምሕረት መታላት ነበረ። አልሰማ ብለው ነው እንጂ ከቤት በመኪና ሲወጣ ባለቤትህ ታማለችና ይህን የኪዳነ ምሕረትን ጸበል ሲስጥልኝ በእናትህ አንድ ቀን ከስታይቻት እንደው እመቤቴ ከፈወሰቻት እስቲ ብላ ነግረው ነበረ። ያችው ልጅ አየችው። ገደልካት እንካ ጸበል ስልህ ገደልካት አለችው። በቃ እንካ ጸበል ብዬ ነበር። አሁን እሰማሻለሁ። እስቲ አሁን ጸበል አፍስሽላት። አሁን እሰማሻለሁ። እኔ እኮ አልገባኝም ነበር። ጸበል ከጠጣሁኝ ሰውየው እንዳይገለኝ እኮ ፈርቼ ነው። ማን ነው ሰውየው? ጠንቋዩ ነዋ። በቃ ሚስቱን እዚያ ጋር ደግሞ ቄሶቹ ግራ ገባቸው። ታምረ ማርያም እያነበቡ ነበረ። ከዛ በቃ አሳዘናቸው። ለግማሹ ያለቅሳል። በስላሴ ስም ማለት በአንድም በሌላ መንገድ እግዚአብሔር ያስተምራል ማለት ይሄ ነው። ከዛ አባ ግድ የለም ይህች ሴትዮ ቡዳን የዘጋት የቡዳ መንፈስ እኔ መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቄሱ ደግሞ እንዲህ አድርጎ ያወጣል። መምህር ተስፋዬ ሲያስተምር ሰምቼዋለሁ። ቡዳ የሚባለው መንፈስ ይገንዛል፣ ግን አይገልም። የሞቱ መስሏቸው ይቀብሯቸዋል። ከዛ እዛ አፈር ውስጥ ነው የሚሞቱት። ወይም ደግሞ ሌሊት ቡዳ መጥቶ አፈሩን ቆፍሮ መጥቶ ሬሳቸውን አውጥቶ እንትን ይላል እንጂ አይሞቱም፣ ቶሎ አይሞቱም እያለ ሲያስተምር ሰምቼዋለሁ። እና ገንዟት ነው የሚሆነው። አባ ግዴሉት በመስቀሉት ጸበል በቃ ሞታለች፣ አስክሬን መጫወቻ አታርጉ፣ በቃ እዛ ጋር አስተኛው ሲባል ጊዜ ልጅቷን ምንም ብላ በፍጹም አይሆንም። አጋንንቱ አሊያው ላይ ያለው ልጅቷ ላይ ያለው አጋንንት ማለት ነው ያለ ይስቃል፣ ያሽካካል ማለት ጸበልተኛ ነች ልጅቷ ራሱ። ወደ ልቧ ስትመለስ የታለች ትላለች ደግሞ እና ለካ አጋንንቱ መጥቶ ብድግ ብሎ የሚነሳው ሊያዋ ላይ ያለው እሷ ተሰውራ ልጅቷ እንድትሞት ነው፣ ሚስትየዋ እንድትሞት ተፈልጎ ነው። አልሞተችማ ማለት ነው። በዛ ሰዓት ቡዳ ይገንዛል። ታውቃላችሁ፣ ሞተ ተብሎ አንዳንድ ሰው ተነሳ ይባላል አይደለም? ቡዳ ትንፋሽ ጸጥ ብሎ ልብ ምትል ጸጥ ያደርጋል። በውስጥ በኩል እኮ ህይወት እየሰራች ደም እየሰራ ነው፣ ግን ሞተ ይባላል። አንዳንድ ሰው በሳይንሱም እንዲያ ነገር አለ ይባላል። ከዛ እንደምንም ብላ ተድፋፍታ አምጥታ ጀሪካን የሰው ጀሪካን ምን ትፋርጋ አምጥታ ከፈተችውና እንዲያምጣ ሬሳው ላይ ተያሏት። ብድግ አለች ልጅቷ፣ ሚስትየዋ ብድግ አለች። አይሆንም እያልሽ የሆነ ነገር የሚጎትታት ነው የምትመስለው። ጸበል ውስጥ ገብታ ተናዞ ጮሆ ሰው ቀውጥ ያደረገው ገባች። መንፈሱ ተናዞ ታሰረ። ሸኘኝ አልሸኝም የሚባል ሁለት ድምፅ ይሰማል። ሸኘኝ አልሸኝሽም፣ ሸኘኝ አልፈልግም፣ ሸኘኝ አልሸኝሽም የሚለው ረጋ ብሎ የሚሰማው አይሆንም። ሁለት ድምፅ። ባልየው ተንበርክኮ ምን ይበል? ታምረ ማርያም ተነባ እስከምታልቅ ድረስ ተንበርክኮ ፊት ለፊታቸውን ያለው ግን የለም ማለት የለም። ልጁ ሌላ ቦታ ነው ያለው። ምን ይታየህ ነበር ስለው መጽሐፍቶችን ስገልጣ ያለው ደብተሮችን ስገልጣ ያለው ሁሉ ነገር ከንቱ እንደሆነ ያለው የመነኩሴ ቆብ ደፍቼ ገዳም ግብት ብዬ ስጸልይ ምናምን ያለው ሁሉ ነገር ይቅርብኝ ብዬ ምናምን እግዚአብሔር የሚሰራውን ነገር አይቼ ግርም ብሎኝ አንድች ምስኪን ልጅ የተናቀች ሰፈር ውስጥ እኮ ልጅቷ መንፈሱ እየጣላት ጥርሷ የፊት ጥርስ ሁለት ጥርሷ ወልቋል። እሷ ከብራት ምናምን አንዳንድ ጊዜ ኪዳነ ምሕረት ነች አሰረችኝ ምናምን ያለ በየሰፈሩ ይለፈልፋል አጋንንቱ ለወላ ያለው። ልጅቷ ግን ራሷ ስትሆን ደግሞ ቆራቢ ናት፣ ትሁት ናት ምናምን መታ ትቆርባለች። ሚጣዬ ደህና ነሽ ሚሚዬ ይሏታል። ሚሚ ነው ስባ። ደህና ነኝ ማማ ደህና ኖት? አይቆርቡም። ተው ግን እርሶ መምህር ተስፋዬ ቆረቡ ብሏል። ልብስ ላምጣሉት ምናምን ትላለች። እንደ በሽተኛ ነው የምትቆጠረው። ግን እግዚአብሔር በሷ እጅ ላይ አድርጎ ደግሞ የሞተ ሰው አስነሳ። ይኸውላችሁ እኛ እንኳን ያልሰራነውን ነገር ትምህርቱን በተግባር አዋለችው። ቡዳ እንደሚገንዝ ማወቋ በራሱ ማን ያስተውለዋል? ይሄ ነው የመናፍስትን ውጊያ ማወቅ ማለት፣ ስልቱን ሴራውን ማጋለጥ ማለት ይሄ ነው። ቄሶቹ እንኳን አላወቁም። ሞታለች ነው ያሉት።
ቡዳ ይገንዛል። አልሞተችም አለች እቺ ልጅ ከሞት አስነሳዋትም አላለችም። አልሞተችም ነበረ ራሷ ኪዳነ ምሕረት ነች ያስነሳቻት ነው የምትለው። አሁን እቺ ልጅ የት እንደሆነች ታውቃላችሁ? አሁን እዚህ ሰው ቤት ነች ያለችው። ጥርሷን አስተክሎላት ትምህርቷን እየተማረች ኮሌጅ አቋርጣ ነበረ። ኢቭን መስገጃ ቦታ ስታገኝ የነበረችበት ቤት የዘመድ ቤት ነበረ። ቦታ ስላጣች መስገጃና መጸለያ ቦታ ስታገኝ መንፈሷ ተሸኝላት። አንዳንድ ሰው ስላልተመቸው ነው እንዲያ ነገር የሚያጋጥመው። ቶሎ መንፈሱ የማይሸኝለት ሃይማኖታዊ ስርዓቱን ወይም ደግሞ መንፈሳዊ ህይወቱን በትክክል ማስኬድ የማይችልበት ቦታ ላይ ስለሚሆን ነው። አንዳንዴ እንደው ብታግዟቸው ጸበልተኞችን፣ እውነቴን ነው። በደንብ የሚሰግዱበት ቦታ ካገኙ እኮ እናንተም እነሱም ይገላገላሉ። ይቺ ሚስት የተባለች ሴት ፀጉሯ ሲነቃቀል የነበረች ካንሰር ነው የተባለችው ሴትዮ ድና ወጥታ ዛሬ እንዴት አይነት ሙሽራ እንደሆነች ብታዩት። እሷ ብቻ መሰለቻችሁ? እሱ ሚስቱን ተሸክሞ ወደ ጸበል ቦታ ሲመጣ ልጅቷ እቺ ሚጣ የምትባለው ልጅ ደግሞ እቤት ቀርታ ነበረ። እሷን ሊያንጠለጥላት፣ ሊያንቃት፣ ሊገላት ኤሌክትሪክ እንድትይዝ ቢሞክር ምን ቢል ኪዳነ ምሕረት እዛ ስራ እየሰራች ነበር። አሁን ነው ኪዳነ ምሕረት የገባችው። መጥቷላ ወደ ኪዳነ ምሕረት ገብቶታላ። ኤሌክትሪኩን ብትይዘው ብትታነቅ እንደ ይሁዳ ገመዱ ተበጠሰ፣ እድል ተሰጣት። በዚህ ብትል ብትሮጥ ሮጣ ትወጣና ትመልሳ ትገባለች። የሚገፋት ነገር አለ። ስትናገር በኋላ በቃ በስርዓቱ ቆጣሪው ላይ ያለውን ኤሌክትሪክ ይዤዋለሁ አለች። አልያዘኝም አለች። እንደዚህ ይዤው አልገደለኝም አለች። ማነች? ኪዳነ ምሕረት። መንፈሱ ግን ሊገላት ፈልጎ ነበር። ከዚህ ጦርነቱ በልጅቷ ስጋ ላይ የቅድስት ኪዳነ ምሕረትና የአጋንንቱ ሆነ ጦርነቱ። ዞር በል እዛ ልጄ ልቀቅ እያለች ገፍተር እንደምታደርገው እንዴ ቡችላ፣ ትንሽዬ ቡችላ እያለ መጥቶ እግራችሁ ሊነክስ ይመጣል። ቡችዬ ልትናከስ እኮ ነው ብላችሁ እንደዚህ እንደምትሉት ድንግል ማርያም አጋንንቱ እንደዛ ነው የምታየው። እስቲ ዞር በል እባክህን እየነትንካ እንደዚህ አይነት ነገር ነው። በቃ አሁን ልጅቷ ምንም እንኳን በአጋንንቱ መስመር ነው የተወለደችው ቢባልም ጠንቋዩ የኔ ናት ቢልም ማን ተረከበቻት? ቅድስት ኪዳነ ምሕረት ቤቱን አዳነች። አሁን ከነዚህ ቤተሰቦች በላይ ድንግል ማርያምን የሚወዳለ? አንድ መናፍቅ ይሄ ነገር ይገባዋል? አንድ ፕሮቴስታንት ይሄ ነገር ይገባዋል? ይሄ ፍቅር ካልተዳበሰ ካልተጣጣመ በትክክል ሄዳችሁ ይሄን ነገር የድንግል ማርያምን ጣዕም ካላያችሁት እንዴት ነው የሚገባችሁ? አታማልድም? ታማልዳለች። እናንተ ገና ጽሁፉ ላይ ናችሁ ያላችሁት፣ እየተኖረበት ነው። እንዲህ እያጣጣም ነው። አንድ ብርቱካን እኔ እየበላሁኝ ይጣፍጣል ብዬ ብጠይቃችሁ እናንተ መሽቀመስ ነው የምትሉኝ አይደል? እንደዛ ነው የድንግል ማርያም ፍቅር፣ የመላእክት ጥበቃ፣ የእግዚአብሔር ቸርነት። ይሄ ነው በህይወት ሲኖር ነው። በቃ የምሩን ነው ይሄ ሰውዬ እብድ የሆነው። የምሩን ነው ቤተክርስቲያን መጥቶ ሲያለቅስ ያለ እያለቀሰ ጉልላቷን እያየ በሌሊት ቤተክርስቲያን በር ላይ መታችሁ የጸለያችሁ ሰዎች እንዴት ነው ጭር ጸጥ ብሎ በጆሯችሁ የእግዚአብሔርን ቃል እየሰማችሁ የመናፍስትን ሴራ እየሰማችሁ ጉልላቱን እያያችሁ የምታነጉት? በዛ ሰዓት እግዚአብሔር በደንብ አግኝቶታል። ድንግል ማርያም አግኝተዋለች፣ ዳብሰዋለች ማለት ነው። በጣም በሚገርም መልኩ ይሄ ቤተሰብ ተዳበሰ። ንስሐቸው የጸጸት ንስሐ ነው የሚሆነው። አትከልክሏት የሚባለው ነገር እስካሁን ይከነክናቸዋል። ወይኔ ሰይጣን እንደዚህ ጮትብን አትከልክሏት እየተባለ ምን እንዳንሆን ነበረ። ብትሞት ነው አፈር ብትለብስ ነው እንዴት ነው ከእሷ ጋር ግንኙነት የምናደርገው ብለው ልጆቹ እስካሁን ይጸጽታቸዋል። አይኗን ማየት ይፈራሉ። ጎንበስ ብሎ ባይዘው ልጅቷ ጸበልተኛ ነች። አሁን አልወጣም ከጸበል ቦታ ብላ ጸበል ቦታ ላይ ነች ያለችው። እኔ እዚህ ነው መሆን የምፈልገው። ጸበል ስትገባ ድንጋይ ነው የሚያደርጋት፣ እንደዚህ ግንዝ ያደርጋታል። ሬሳ ትሆናለች። ጸበሉ ጥምቀቱ ሲያልቅ ብድግ ብላ ተነስታ ፍቱኝ ትላለች፣ ትፈታለች። የምታርፍበት ክፍል ትገባለች። እስካሁን ድረስ መንፈሱ እሷ ላይ ሆኖ እልከኛ ነው፣ አያወራም፣ ልግም ያለ ነው። አያችሁ። ከዛስ ኃይሉን ላሳያችሁ ብዬ በህልም ነገረችው። ስታመልኩት የነበረው ስትካድምለት የነበረው እሺ ብለህ ስትገዛለት የነበረው የደብተራው መንፈስ እንዴት ኃይለኛ እንደሆነ እንድታውቅ ብዬ ነው እንጂ ልጅህን ቶሎ ያልማርኳት አዲስ ዓመት ሲመጣ ምርልሃለሁ አለችው። ስቲል እስካሁን ድረስ ጸበል ነው። እንግዲህ ምናልባት 2019 ትማርልህ ብላችሁ ጸልዩ። የትኛው አዲስ ዓመት እንደሆነ አይታወቅም። እመቤታችን መንፈሱን እየሰበሰበች ነው። ቤት ውስጥ ያልተቀበረ ነገር የለም ባያትየው። ለዚህ ሁሉ ነገር የዳረጓቸው እሳቸው እንደሆኑ በደንብ ታውቋል። ማላይ ሚስትየዋ ላይ ለፍልፎ በአባቷ እንዲያርጊያት አለ። ብዙ ነገር ነው ያወራው። መጨረሻ ላይ ጸበል ቦታ ሆና በህልሟ ምን ታያለች ልጅቷ? ኪዳነ ምሕረት ቤተክርስቲያን በር ላይ ቆሜ እየጸለይኩኝ አንድ የኔ ቢጤ መታው ትላለች። ልጄ አባትሽን ንገሪልኝ፣ ብርዱ ገደለኝ፣ አሳክመኝ በዩ። አይገርማችሁ? አሳክመኝ በዩ።
ከዛ አባዬ እንደዚህ እኮ እያሉ አንሽ ማለት እሳቸው እኮ ናቸው ለዚህ ሊያበቁኝ ብሎ ተነስቶ ሄዶ ከተኙበት አንስቶ ሆስፒታል አስገብቶ ታክመው ድነው ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።